ከተሞች ዋነኛ ማህበራዊና ኢኮኖሚያዊ እንቅስቃሴ የሚኖርባቸው በመሆኑ በዙሪያቸው ካሉ የገጠር አካባቢዎች ጋር በኢንዱስትሪ ግብዓትና በምርት አቅርቦት፣ በሰው ኃይል፣ በመሰረተ ልማት፣ በማህበራዊ አገልግሎትና በሌሎች ትስስር እንዲፈጥሩ ይጠበቃል። መሰረተ ልማትን ከምግብ ዋስትና ጋር ማስተሳሰር በከተማና በገጠር ባሉ አካባቢዎች መካከል ቅንጅታዊ አሰራርን ማጎልበትና ወደ ዘላቂና ጠንካራ የማህበራዊ ኢኮኖሚያዊ እድገት የሚመራበት መርህ ነው። የገጠር መንገድ ትስስርና ተደራሽነት የምግብ ዋስትናን ለማረጋገጥ ወሳኝነት አለው። አሁን ይሄ ፕሮግራም እንግዲህ ከስሙም እንደምንረዳው የገጠር ትስስር ለምግብ ዋስትና ነው። ስለዚህ መሰረተ ልማትን ከምግብ ዋስትና ጋር ማስተሳሰር በመሰረተ ልማት ረገድ የምንሰራው ስራ ከግብርና ትራንስፎርሜሽን ስራችን ጋር ከገጠር ትራንስፎርሜሽን ስራችን ጋር በደንብ የተሳሰረ መሆን አለበት። እንግዲህ እንዴት ከግብርና ትራንስፎርሜሽን ወይ ደግሞ ከግብርና ሽግግር ወደ ገጠር ሽግግር ብሎም ደግሞ ወደ መዋቅራዊ ሽግግር እንደምንሄድ በመደመር መንግስት መጽሐፍ ላይም በግልጽ የተመለከተ ጉዳይ ነው። ስለዚህ በግብርና ሽግግር ወቅት ምርትና ምርታማነትን ማሳደግ በጣም ወሳኝ ጉዳይ ነው። ለሱ ደግሞ ግብዓት ለማቅረብ ምርጥ ዘር ለማቅረብ ከዛም አልፎ ደግሞ የተመረተውን ምርት ወደ ገበያ ለመውሰድ እንደ መንገድ ያሉ መሰረተ ልማቶች በጣም ወሳኝ ጉዳዮች ናቸው። ይሄ እንዳለው ሆኖ ደግሞ የገጠር ትራንስፎርሜሽን ስናረጋግጥ ደግሞ ከግብርና ባሻገር ሌሎች ክፍለ ኢኮኖሚዎችን አጠቃላይ የገጠሩ ነዋሪ የኑሮ ሁኔታ ከመቀየር አኳያ የኃይል አማራጮችን ከማስፋት አኳያ በገጠር ያለውን የቤት አሰራር፣ የቤት ሁኔታ፣ የመንደር ሁኔታ ከመቀየር አኳያ እንደ መንገድ ያሉ መሰረተ ልማቶች የማይተካ ሚና አላቸው። የገጠርና ከተማ ትስስር አስፈላጊነት ለከተማ ኢንዱስትሪው ግብዓት የሚሆኑት አገልግሎትና ገበያ እድገት መሰረቱ በየገጠሩ የሚሰራው የሰው ኃይል፣ የግብርና ምርትና የተፈጥሮ ሀብት በመሆኑ ነው። በዚህም የገጠር አካባቢዎች መልማትና ለከተሞች እድገት መሰረት በመሆን የከተሞችን ልማት አቅጣጫና ፍጥነት ይወስናል። ይህም በፈጠራና ፍጥነት መከወን እንዳለበት አያጠያይቅም። የመደመር መንግስት እንግዲህ አገራችን እንዴት እንደምትመራ የሀገራችን የልማት እንቅስቃሴ ሀገራችን ወደ ብልጽግና የምናሸጋግርበት መንገድ ምንድን ነው የሚለውን በደንብ አድርጎ የሚያስቀምጥ ትልቅ ሰነድ ነው፣ ሀገራዊ ሰነድ ነው። ከዛ ጋር ተያይዞ ያሉ አንኳር የምንላቸው ሀሳቦች አሉ። እኛም እንደየዘርፋችን ባህሪ እየወሰድን የምንተገብራቸው ማለት ነው። ከምንጠቅሳቸው ዋና ዋና ሀሳቦች መካከል ጎልቶ ከሚወጡት መካከል ፈጠራና ፍጥነት አንዱ ነው። ለምሳሌ በምንሰራቸው ስራዎች በሙሉ ፈጠራ የታከለበት ፍጥነት የታከለበት ጥራት ያለው አስፈላጊ ሆኖ ሲገኝና አመቺ ሆኖ ሲገኝ ደግሞ ዝላይም ጭምር ሊፕ ፍሮጊንግ ምንለው ማለት ነው ጭምር ያለበት ነውና ይሄን በሁሉም ዘርፎች በሁሉም ሴክተሮች ኢምፕሊመንት ማድረግ የምንችል ከሆነ እንደ ሀገር በጣም ባጠረ ጊዜ የምንፈልገውን ብልጽግና ማረጋገጥ አደጉ ከምንላቸው ሀገራት ተርታም መስተካከል የምንችልበት እድል በደንብ እንዳለን ማየት የሚያስችል ነው ብለን መውሰድ እንችላለን። ገጠር ትስስርና ተደራሽነት ፕሮግራም ጋር በተያያዘ የኢትዮጵያ መንገዶች አስተዳደር እንደ አንድ ጠቃሚ ተቋም ተቆጥሮ በዚህ ፕሮግራም ውስጥ እንዲካተት ተደርጓል። በዛ ስር በዋናነት በፕሮግራሙ ከተመደበው በጀት ውስጥ የተወሰነው ድርሻ ተመድቦለት ስራዎችን በመስራት ላይ ይገኛል። ከዚህም በዋናው በ2018 ዓመተ ምህረት ተቋም ውስጥ ያሉ የተለያዩ ክፍሎችን ለማጠናከር የተመደበ በጀት ለቁሳቁስ መግዣ እንዲሆን በእቅድ ተይዟል። ለዚህም ግንጪና አለም ገና ማለት ነው በዋናው ቢሮ ባለው ጂአይኤስ ዩኒት እና ሪሰርች ማዕከል የሚገዙ እቃዎች ተለይተው አሁን ወደ ጨረታ ሂደት ለመሄድ ስፔሲፊኬሽኖች የመሳሰሉ ነገሮችን እያዘጋጀን እንገኛለን። የከተማና መሰረተ ልማት ሚኒስቴር የገጠር መንገድ ትስስርና ተደራሽነት ፕሮግራም የ2018 በጀት ዓመት የ4 ወራት እቅድ አፈጻጸም የግምገማ መድረክ አካሂዷል። የገጠር ትስስር ለምግብ ዋስትና ፕሮግራም የሚሰራቸው መንገዶች እኛ ጋር ኦልሞስት ወደ 461 የሚሆኑ ፕሮጀክቶች ናቸው ያሉን የ2017 እና 2018 ማለት ነው አንድ ላይ አራቱም ኮምፖነንቶች እዛ ውስጥ ያሉት ተንጠልጣይ ድልድይን ጨምሮ ስፔሻል ስትራክቸር ምንለውን ጨምሮ
መንገድ ጥገናን እንዲሁም ደግሞ አዲስ መንገድ ግንባታን አንድ ላይ 461 ፕሮጀክቶች የሚሆኑ ይከናወናሉ ማለት ነው። 35 ወረዳዎች ውስጥ ይተገበራል ይሄ ፕሮግራም ለጊዜው። 21 ዞን ነው ያለው ኦሮሚያ። ከዛ ውስጥ 35 ወረዳዎች ላይ ይሄ ፕሮግራም እየተተገበረ ይገኛል ማለት ነው። ገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም በመተግበር ላይ ይገኛል። ይሄ ፕሮግራም በዓለም ባንክና በክልል መንግስት የመቀናጆ በጀት የሚሰራ ነው። የዓለም ባንክ 70% ይሸፍናል፣ የክልል መንግስት 30% ይሸፍናል። ስለዚህ ስራው በሁለት አካላት የሚሰራ ነው። ይሄም መሰረት ተደርጎ በ2017 ነው ፕሮግራሙ የተጀመረው በክልላችን። እስካሁን ባለው ሁኔታ በአራት አይነት ስራዎች ነው የሚሰራው። የመጀመሪያው የመንገድ ግንባታ ነው። ሁለተኛው የመንገድ ጥገና ነው። ሶስተኛው የእግረኛ ተንጠልጣይ ድልድዮች ላይ ነው። አራተኛው ደግሞ ልዩ ልዩ ስትራክቸሮች አሉ። ከዚህ ከመንገድ ግንባታው ወይም ከመንገድ ጥገናው ጋር የተያያዙ ሊሆኑ ይችላሉ። ከነሱ ጋር በተያያዘ እስከ 12 ሜትር ድረስ ርዝመት ያላቸው ልዩ ስትራክቸሮች ወይም ስፔሻል ስትራክቸሮች አሉ። እነዚህ ናቸው በፕሮግራሙ ትኩረት ተሰጥተው የሚሰሩት። ከዚህ ውጭ ፕሮግራሙ በተለይ የገጠሩን የግብርና እና ገጠር ትራንስፎርሜሽንን ከማሳካት አኳያ ውጤታማ ከማድረግ አኳያ በጣም የተሻለ ፕሮግራም ነው። የገጠር ትስስር ለምግብ ዋስትና ከመጣ ጀምሮ ማለት ነው እንደ ድሬዳዋ በርካታ ስራዎችን እየሰራ ነው የምንገኘው ማለት ነው። በመንገድ ግንባታ ጥገናና ስፔሻል ስትራክቸር ማለት ነው። ስለዚህ ከዚህ በፊት በበጀት እጥረት ምክንያት ማለት ነው ያልተገናኙ መንገዶች ማለት ነው በዚህ በሩራል ኮኔክቲቪቲ ፕሮግራም ማለት ነው እድል ተገኝቶ ማለት ነው ሰፋፊ መንገዶችን የማገናኘት ስራ እድል አገኘንና እሱን በጣም እያገናኘን እንገኛለን ማለት ነው። ከዚህ በፊት ምርትና ምርታማነት ያለባቸው ቦታዎች ወደ ገበያ ለመውሰድ በጣም እየተቸገሩ የነበሩ ቦታዎችን፣ ሁለተኛ ደግሞ ከተማ ለመድረስ ማለት ነው ዙሪያ ጥምጥም ወደ 46 ኪሎ ሜትር መሄድ የነበረባቸው ድሮ አሁን በ6 ኪሎ ሜትር ማለት ነው በቀላሉ ወደ ገበያ የሚደርሱ ሰፋፊ ስራዎችን ሰርተናል ማለት ነው። ዋሌ ጫሜ የሚባል መንገድ በጣም ምርትና ምርታማነት ያለበት ቦታ ነው። ከዚህ በፊት የሚመረቱ ምርትና ምርታማነት ገበያ ለመድረስ በጣም እየተቸገሩ ነበር ማለት ነው። ስለዚህ አሁን መኪና እየገባ የሚመረቱ ምርትና ምርታማነት ወደ ከተማ እየደረሰ ነው ያለው ማለት ነው። ውጤታማ ከማድረግ አኳያ በጣም የተሻለ ፕሮግራም ነው እና ይህም በተለይ የግብርና ምርትና ምርታማነት የተለየ እድል ያላቸው ወረዳዎች ላይ በልዩ ሁኔታ የሚሰራ ነው። ከዚህ አንጻር በክልላችን ወደ 28 ወረዳዎች በዚህ ፕሮግራም ታቅፈዋል። ስለዚህ 28 ወረዳዎች ላይ አብዛኛው ወረዳዎች በተለይ ከግብርና ከመስኖ ሰብል ልማት ከአትክልትና ፍራፍሬ እና ከሌሎች ጸጋዎች ጋር የተያያዙ የመንገድ አክሰስ የመፍጠር ነው። የመንገድ ተደራሽነት እና የጠጠር መንገዶችን በስፋት የመገንባት ነው እና የቀደም ሲል የተሰሩ በተለያየ መንገድ የተሰሩ የመንገድ ጥገናዎችን ክረምት ከበጋ እንዲያገለግሉ የማድረግ ነው። በዚህ ረገድ እስካሁን ባለው ሁኔታ የመንገድ ግንባታ 356 ኪሎ ሜትር መገንባት ነበረብን። በእቅድ የያዝነው 356 ኪሎ ሜትር ነበር። አሁን ላይ ወደ 162 ኪሎ ሜትር የአፈር ቆረጣ ስራ የተሰራ ነው። ከ131 ኪሎ ሜትር በላይ የተጠናቀቀና ለአገልግሎት ክፍት የሆነ ነው። ገጠርና ከተማ ያላቸውን የተፈጥሮ ሀብት ለመጠቀም ከተሞች የገጠሩን ምርት ጉልበት የሚያበቅሉ የገበያና የኢንዱስትሪ ማዕከል እንዲሆኑ እንዲሁም ለገጠሩም ለከተማውም አስፈላጊ አገልግሎቶችን የሚያቀርቡ የአካባቢው የልማት ማዕከላት ለገጠሩ ልማት ያለው አስተዋጽኦ ከፍተኛ እንደሆነ ይታመናል። እስካሁን እየሰራን ያለናቸው ስራዎች በተለይም አዲስ መንገድ ግንባታና የነባር ከዚህ በፊት ዩራፕ በምንለው ፕሮግራም የተሰሩ መንገዶችን የምንጠግንበት ሂደት ህዝባችንን በጣም ተጠቃሚ እያደረገ ነው። ስፔሻሊ የዚህ የጥገናው አብዛኛው ኦሮሚያ ውስጥ አለን ከምንለው የመንገድ ሀብት ወደ 62000 ኪሎ ሜትር አካባቢ ነው የሚሆነው።
50,000 ኪሎ ሜትር በላይ የሚሆነው በዚህ በዩራፕ ፕሮግራም የተሰራ የገጠር መንገድ ነው ማለት ነው። እነሱ አብዛኞቹ አገልግለው የአገልግሎት ጊዜያቸውን የጨረሱ ናቸው። ስለዚህ እነሱን መጠገን በጣም አስፈላጊ ነው። ክልሉ በራሱ የሮድ ፈንድ አዘጋጅቶ በራሱ ፈንድ የሚጠግነው እንዳለ ሆኖ በዚህ ፕሮግራም ደግሞ በ2017 ወደ 763 ኪሎ ሜትር የሚሆን በ2018 ደግሞ ወደ 1029 ኪሎ ሜትር የሚሆን ጥገናዎች እየተሰሩ ነው ማለት ነው። እስካሁን 36 ፕሮጀክት አካባቢ ጨርሰናል። በጥገናው ብቻ ወደ 107 የሚሆኑ ቀበሌዎች ተጠቃሚ ሆነዋል ማለት ነው። ለፕሮግራሙ የሚያስፈልጉ የቅድመ ዝግጅት ስራዎችን በተሟላ መልኩ አጠናቀን፣ ይሄ ማለት ፕሮግራሙን ተግባራዊ ለማድረግ የሚያስፈልጉ አደረጃጀቶችን በሙሉ ከፌዴራል ጀምሮ እስከ ክልል ድረስ በተሟላ መልኩ ማደራጀት ችለናል። ለፕሮግራሙ ትግበራ የሚያስፈልጉ በጣም በርከት ያሉ ቴክኒካል ሰነዶች አሉ። እነሱንም በሙሉ እንደዚሁ አጠናቀን ጨርሰናል። ይሄም ብቻ ሳይሆን በዚህ ፕሮግራም እንደሚታወቀው ከ7,000 ኪሎ ሜትር በላይ የመንገድ ግንባታ፣ ከ10,000 ኪሎ ሜትር በላይ የመንገድ ጥገና፣ እንደዚሁም ተንጠልጣይ የእግረኛ መሻገሪያና ልዩ መሻገሪያዎች የምንላቸው ስራዎች ይሰራሉ እና ምንም እንኳን የተጀመረበት ጊዜ አጭር ቢሆንም እስካሁን ባለው አፈጻጸም ከ2300 ኪሎ ሜትር በላይ የመንገድ ግንባታና ጥገና ስራ መስራት ተችሏል። ስለዚህ ከቅድመ ዝግጅትን ባሻገር እንዳልኩት 2300 ኪሎ ሜትር በላይ የመንገድ ግንባታና ጥገና ስራ መፈጸም ተችሏል። እንደዚሁም የተንጠልጣይና መሻገሪያ ድልድዮች ግንባታም እንደዚሁ እየተካሄደ ነው የሚገኘውና በተጨባጭ ውጤት እየተመዘገበበት እንደሆነ ማየት እንችላለን። እስካሁን ባለው ሁኔታ የተሻለ ግልጸኝነት፣ ግንዛቤ፣ ስልጠና ጭምር ባለሙያዎችም በአመራሮችም በስራ ተቋራጭም በአማካሪዎችም ደረጃ እየተሰጠ ነው። ይሄ ስራ ተጠናክሮ እንዲቀጥል እንፈልጋለን። ከዚህ ውጭ ደግሞ በተለይ ማህበረሰቡ እንዲያግዝ እና ባለድርሻ ተቋማቶችም እንዲያግዙ የሚያደርግ የግንዛቤ ፈጠራ ስራ እና በጋራ በትብብር የመንቀሳቀስ እድሎች ተጠናክረው እንዲቀጥሉና እንደ ፌዴራል መንግስትም የፕሮግራም ውጤታማ እንዲሆን እየተደረገ ያለው ጥረት የበለጠ ክልሎችን ወደ ስራ የሚያስገባ ፕሮግራሙ ስኬታማ የሚያደርግ ስለሆነ እስካሁን ያለው ድጋፍና ክትትል ተጠናክሮ እንዲቀጥል ይህ ፕሮግራም የመሬት ሀብትን በሚገባ ጠብቆ ከተሞች ከገጠሩ ክፍል ጋር ያላቸውን ትስስር በማጎልበትና በፕላን በማካተት በስልጠና በማዳበር ቀጣይነት ባለው አግባብ ለማልማት አይነተኛ ሚናም አለው። መስሪያ ቤቱ ከሚኒስቴር መስሪያ ቤቱ ጋር በተፈራረመው ሜሞራንደም ኦፍ አንደርስታንዲንግ የመግባቢያ ሰነድ መሰረት ቀጣይ ፕሮግራሙ ጋር በፕሮግራሙ ስር ያሉ ስቴክሆልደሮችን በስልጠና የማብቃት ስራ ከ2019 ጀምሮ የምናካሄድ ይሆናል። እግረ መንገዳችን ግን እኛ ከፕሮግራሙ ውጪ አመታዊ የምንሰጠው በየአመቱ የምንሰጠው የስልጠና አካሄድ አለ። በዛ አካሄድ ውስጥ የተወሰኑ በዚህ ፕሮግራም ስር ተካተው ያሉ ወረዳ ባለሙያዎች እንዲሰለጥኑ ተደርጓል። የአካባቢ ጥበቃ ባለስልጣን በፕሮግራሙ የምንሰራቸው ስራዎች አካባቢ ላይ የሚያደርሱን ተጽዕኖ ከመቀነስ አኳያ፣ መንገዶቹ ዘላቂ እንዲሆኑ ከማድረግ አኳያ አብረን እንሰራለን። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ለምሳሌ ያህል በፕሮግራሙ የምንሰራቸው ስራዎች ከብልሹ አሰራር ይጸዱ እንዲሆኑ በፕሮግራሙ ያወጣነው ገንዘብ ተገቢውን ውጤት እንዲያስገኝ አሰራርን በመፈተሽ በመከታተል ረገድ እገዛ ያደርግልናል። አብረን እንሰራለን ማለት ነው። ከስታቲስቲክስ አገልግሎት ጋር በዚህ ፕሮግራም የምንሰራቸውን ስራዎች ውጤት ከመከታተል ኢንዲፔንደንትሊ ቬሪፋይ ከማድረግ አኳያ በጋራ እንሰራለን እና ሆሪዞንታሊ በርካታ ተቋማት አብረውን ይሰራሉ። በተዋረድም በክልል ደረጃ ተመሳሳይ በርካታ ባለድርሻ አካላት አብረውን ይሰራሉና እንዲህ አይነት ፕሮግራሞች በመናበብ በመተባበር በቅንጅት ሲተገበሩ የበለጠ ውጤታማነት ይታይባቸዋል። ኢትዮጵያ ከ2500 በላይ ከተሞች ያሏት ሲሆን ሁሉም ከተሞች የገጠር ለከተማ ትስስር መርህን እየተከተሉ በፕላን እንዲመሩ የማድረግ ጥምረት እንደሚያስፈልግ አያጠያይቅም። ገጠር ላይ የሚመረተው ምርትና ምርታማነት በቀላሉ ወደ ገበያ ደርሶ የኑሮ ውድነትን በተሻለ ፐርሰንት ማለት ነው እንዲያቀዝቅዝ ነው ማለት ነው። ስለዚህ እኛም ያ ላይ ትኩረት አድርገን ማለት ነው በጣም ምርትና ምርታማነት ያለባቸው ቦታዎችን የማገናኘት ስራ እየሰራን ነው ማለት ነው። ቀጣይም
ስለዚህ እሱን እቅድ ይዘን እየሰራን ነው። ዩሮፕ ያደገ ፕሮግራም ስለሆነ ሬቱ ያኔ የተቀመጠው ስለሆነ በየክልሉ የመሬት አቀማመጥ የተለያየ ነው ማለት ነው። ለምሳሌ እኛ ጋር በጣም ቶፖግራፊ ነው ማለት ነው። ስለዚህ ቆረጣ ድንጋዮች ምናምን ስላሉ ማለት ነው ባሉ ሬቶች ስራውን መስራት በጣም እየከበደ ነው ያለው። ከፕሮግራሙ ኦፊሶቹም ጋር እየተነጋገርን ነው ያለው። ቀጣይ የሚስተካከለው ነው የሚሆነው። ይህን ከነሱ ጋር እንትን ብለን እየፈታን ነው ያለው። ሁለተኛ የበጀት እጥረት ነው ማለት ነው። ስለዚህ በጀት በቀመር ስለሚመደብ ማለት ነው በተቻለ ወረዳዎችን የማገናኘት እድል አይኖርም ማለት ነው። ስለዚህ ሾርቴጅ ኦፍ በጀት ስላለ እኛ የመስራት አቅማችን በጣም ከፍተኛ ነው ከሌሎቹ አንጻር ስናይ ማለት ነው። ስለዚህ በጀት ሾርቴጅ ስላለ ቀጣይ ላይ ፐርፎርማንስ ቤዝ ስለሆነ ማለት ነው አሁን አድቫንስ ነው እየተሰራ ያለው። ቀጣይ ላይ በአፈጻጸም ልክ ስለሚሰጠው በጀት ማለት ነው እሱ ሲስተካከል ከዚህ የተሻለ አፈጻጸም እናመጣለን ብዬ አስባለሁ። በ2018 ከነኚህ አጠቃላይ ያሉን ከምልሽ ፕሮጀክቶች ውስጥ የአዲስ መንገድ ግንባታ ወደ 48 የሚሆኑ አቅደናል። እነኛ 48ቱ ዲዛይን ተሰርተው ኮንስትራክሽን መሰራት ይኖርባቸዋል። ይሄ ፕሮግራም ይሄንን አቺቭ ማድረግ አለብን። አንዱ እቅዳችን እሱ ነው ማለት ነው። ሌላኛው 81 የሚሆኑ የጥገና ፕሮጀክቶች አሉ። እነሱን ጠግነን ማጠናቀቅ ይኖርብናል። እሱን አቅደናል። ተንጠልጣይ ድልድዮች፣ ስፔሻል ስትራክቸሮች ሎላንድ ኤሪያስ ላይ የምንሰራቸው አሉ። በነምበር ወደ 94 ይሆናሉ። እነሱን ሰርተን ለማጠናቀቅና ህዝባችንን ተጠቃሚ ለማድረግ አቅደናል። የገጠር ትስስር ፕሮግራም የሁሉንም ባለድርሻ አካላት ተሳትፎ ይፈልጋል። ስለዚህ እስካሁን ባለው ሁኔታ የሚኒስትሪ መስሪያ ቤቱ የከተማና መሰረተ ልማት መስሪያ ቤቱ የገጠር ትስስርና ተደራሽነት ፕሮግራም ማስተባበሪያ ጽህፈት ቤቱ እያደረገ ያለው ድጋፍ ጥሩ ነው። ክልሉም እስከ ታች እስከ ወረዳ ዞን ድረስ ያሉ ስትሪንግ ኮሚቴዎችን ጭምር በማጠናከር የተሻለ እንቅስቃሴ አለ። ይህን የበለጠ የ2018 ላይ የተሻለ ትኩረት ሰጥተን እነዚህን ድጋፎች አቅሞች የበለጠ ማስቀጠል ይጠይቀናል። ከዚህ ባሻገር ፕሮጀክት የሁሉንም ትብብር ይፈልጋል። ህብረተሰቡ እዚህ ላይ ባለቤት እንዲሆን ማድረግ ይጠይቀናል። ስለዚህ እስካሁን ባለው ሁኔታ ፕሮጀክቶቹ ወደ ስራ እንዲገቡ በተለያየ ምክንያት እንዳይቋረጡ እንዳይስተጓጎሉ ማህበረሰቡ ባለቤቱ ነው እያገዘ ያለው። ተሳትፎ በጣም የተሻለ ነው። ስለዚህ ይህን የበለጠ ማጠናከር ይፈልጋል። ደጋግመን እንደገለጽነው ፕሮግራሙ የ5 ዓመት ፕሮግራም ነው። የመደመር መንግስትም እንደሚያስቀምጠው ፈጠራና ፍጥነት አሁን የዚህ መንግስት መገለጫ ናቸው። ስለዚህ በዛ ሀሳቤ ስነድ ይህንን ፕሮግራም ለመተግበር 5 ዓመት መቆየት የለብንም። በተቻለ መጠን በ3 ዓመት ጊዜ ውስጥ አብዛኛውን የፕሮግራሙን ስራ መጨረስ አለብን ብለን ነው እየሰራን ያለ ነው። ስለዚህ የ5 ዓመቱን ፕሮግራም ወደ 3 ዓመት አምጥተን ነው ለመፈጸም እየሞከርን ያለ ነውና ይሄን ከማሳካት አኳያ በዚህ በጀት ዓመት ያዝናቸውን እቅዶች ማሳካት እንደዚሁም ደግሞ የ5 ዓመቱን ፕሮግራም በሚቀጥለው በጀት ዓመት አብዛኛውን ማጠናቀቅ ትልቁ ትኩረታችን የሚሆነው እሱ ነው። እንደ ሀገር ደግሞ በመንገድ ዘርፍ እንግዲህ አሁን አጠቃላይ ያለን የመንገድ አውታር ወደ 181 ሺህ ኪሎ ሜትር ደርሷል። በዚህኛው በጀት ዓመት የምንሰራውና በሚቀጥለው ዓመት በምንሰራቸው ስራዎች ይሄንን የመንገድ አውታር መጠን ከ200 ሺህ ኪሎ ሜትር በላይ ማሳደግ በቅርብ ጊዜ የምንጠብቀው ውጤት ነው ማለት ነው። በሚቀጥሉት 2 ዓመታት በምንሰራቸው ስራዎች የሀገራችንን የመንገድ አውታር አሁን ካለበት ደረጃ ከ200 ሺህ ኪሎ ሜትር በላይ እንዲሻገር ትኩረት ሰጥተን የምንሰራ ነው የሚሆነው። የገጠር መንገድ ትስስርና ተደራሽነት ፕሮግራም ፈጠራና ፍጥነትን ይሻል። ያላገኙ ከዚህ በፊት ያልተከፈቱ መንገዶችን እየሰራ ነው የምንገኘው ማለት ነው የኛ ማህበረሰብ። ስለዚህ በእያንዳንዱ የሚሰሩ መንገዶች ላይ ማህበረሰቡ ማለት ነው መንገዱን የማንከባከብ ስራ እንዲሰሩ። ከዚህ በፊት አንዱ መንገድ ላይ እያጋጠመን ያለው መንገድ እንሰራለን ከተሰራ ጊዜ በኋላ በአጭር ጊዜ ውስጥ ይበላሻሉ። ለምን እርሻ አካባቢ ካለ ደግሞ ተቆፍሮ ወደ ቆረጥና ውሃ ለማስተላለፍ ማለት ነው የሚሰሩበት አካባቢዎች ስለሚኖሩ የተሰራላቸው ማህበረሰብ መንገዱ እንደ ራሳቸው አንከባክበው ማለት ነው የታለመለት ዓላማ እንዲዋል ሁሉም የራሱ ድርሻ አስተዋጽኦ እንዲያበረክት መልእክትን ያሳልፈ ነው። ካልተጠበቀ ይጠፋል፣ በውሃ ይበላሻል። ስለዚህ አንደኛውና ዋነኛው ህዝባችን አትሊስት በሩ ላይ የሚያልፈውን መንገድ በአግባቡ እንዲንከባከብ እንዲጠብቅ። ሁለተኛው ደግሞ ሮድ ፈንድ አለንኛ በክልል አብዛኛው የኮሚኒቲ ነው እዛ ላይ ፓርቲሲፔት የሚያደርገው አሉ ሴክተሮች። በእርግጥ ግን ትልቁን ፓርት የሚወስደው ኮሚኒቲ ነው። ስለዛ
መንገድ ተሰርቶ አገልግሎት መስጠት የማይችሉ ብዙ ናቸው ያሉት። እነሱ መጠገን ይኖርብናል። ለሱ የሚሆን ፈንድ እየሰበሰብን እንገኛለን። እሱ ላይ ሁሉም የኛ ማህበረሰብ እንዲሳተፍ ጥሪ ያቀርባለሁ። የተሳተፈ ነው ሞር ለማለት ነው። በጣም ጥሩ። መንገድ ለሁሉ ነገር መሰረት ነው። መንገድ የስልጣኔ በር ነው። መንገድ የእድል በር ነው። መንገድ የነዋሪዎችን ህይወት ከመቀየር አኳያ ብዙ ፋይዳ ያለው ጉዳይ ነው። ለልማት ወሳኝ ጉዳይ ነው። ይሁንና እንደ መንገድ ያሉ መሰረተ ልማቶች የሚገነቡት በአንድ አካል ብቻ አይደሉም። በርካታ ባለድርሻ አካላት ሚና አላቸው። በመንግስት ውስጥም ያሉ ከመንግስትም ውጭ ያሉ ባለድርሻ አካላት ሚና አላቸው፣ ህብረተሰቡን ጨምሮ ማለት ነው። ስለዚህ የያዝናቸውን የመንገድ ፕሮጀክቶች በወቅቱ መፈጸም እንድንችል ከወሰን ማስከበር ጋር ተያይዞ ሊሆን ይችላል፣ ከጸጥታ ጋር ተያይዞ ሊሆን ይችላል፣ ለመንገድ ግንባታ የሚያስፈልጉ ግብዓቶችን ከማቅረብ ጋር ተያይዞ ሊሆን ይችላል። በየደረጃው ያሉ ባለድርሻ አካላት ከተባበሩ፣ ካገዙ ባጠረ ጊዜ የምንፈልገውን ነገር ማሳካት እንችላለን። ስለዚህ በዚህ አጋጣሚ አደራ ማለት የምፈልገው ሁሉም እንደየሚጠበቅበት እንደየሚናው የበኩሉን ድርሻ እንዲወጣ፣ የገነባናቸውን ደግሞ መንገዶች መጠበቅ መንከባከብ ይሄም የሁሉም ድርሻ ነውና በዛም ረገድ ኃላፊነታችንን በጋራ እንድንወጣ አደራ ማለት እፈልጋለሁኝ።